ምንድነው? አንቺ ምን ሆነሽ ነው? ምንድነው? ጭራሽ ሁለተኛ ልመታኝ ነው? ስነ ስርዓት ድጋሚ እንዳነኪያትሽ እግዚአብሔር። አንቺ ምን ሆነሽ ነው? ድጋሚ እንዳነኪያትሽ ስነ ስርዓት እግዚአብሔር። ጅል በጣም የምትወድ ፍቅረኛ እንዳይኗ ብሌን የምታይህ ከማንምና ከምንም በላይ አስበለጣ የምታይህ ያላንተ ምንም ደስተኛ እንደማትሆን ብዙ ጊዜ የምትነግር የምትወድ የምታከብር የምታፈቅር ልጅ በሌላ ሴት በጥፊ ስትመታ እንደዚህ ነው መልስ? ድጋሚ እንዳመጣት እሺ። ድጋሚ ባለፈው መታቻት፣ ድጋሚ አሁን ደግሞ አስመታት። ባለፈው ልትመታት ነበር ስልኳ፣ አሁን ደግሞ በእጁ አስመታት። ምንድነው ከአንተ የምንጠብቀው? ለምን መጥፎ ነገር እንድንናገር ታደርገናለህ? ምናልባት እናንተ ለዶላራችሁ ሊሆን ይችላል። ምናልባት ሀይሚን እኛ ምን ያህል ሴብ እንዳረግናት እናንተ አልተረዳችሁ ሊሆን ይችላል። ግን ምን አይነቱ ነው በእናታችሁ? ሀይሚ ወይ ብሩክ፣ ሀይሚ ሀይሚ ና አንተ በእናትህ ሀይሚ ሀይሚ። ሰላም ሰላም፣ እንዴት ናችሁ የኔ ውድ ቤተሰቦች? እንግዲህ ዛሬ ብሩክ አብልሳት ነው አብሳላት እና ሀይሚ ባንድ ላይ መጥተዋል። እንግዲህ ብሩክን ስንናገረው እኛን ይጀረዛ ምናምን እያላችሁ እኛ ለተሳደባችሁ ሰዎች ምንም እንኳ የሚሰሩት ስራ ቢሆንም ምንም እንኳ ስራቸው ድራማ ቢሆንም ምንም እንኳ በቲክቶክ ስቶሪ ላይ በቃ እኛ ጀዝባ ሆነን አይደለም፣ እኛ የምንሰራው ስራ ትክክል እንዳልሆነ ሳይገባን ቀርቶ አይደለም፣ ግን የህይወት የኑሮ ጉዳይ ሆኖብን ነው እኛ ጀዝባ ሆነ ምናምን አይደለም ብሎ ሰክሶ ነበርና ሂጂ ሽንት ቤት ተጠቢ ምናምን ብሎ ባለው እኔ ቪዲዮ በሰራሁት በቃ ጓ ብለሻል። ሁልሽም የተወሰኑ ልጆች ናቸው አክሴፕት ያደርጉኝ። ለማንኛውም ዛሬ እንግዲህ ምን ተሰማችሁ? ቆይ እኔ በጣም የገረመኝ ነገር አሁን ይህን ቪዲዮ ምን ብላችሁ ነው አሁን ይለቀቃል? ሰው ላደለው መሀል አዲስ አበባ ተቀምጣችሁ ባላችሁበት ባጥቢያችሁ በጣም መሀል አዲስ አበባ እንግዲህ በማንኛውም ቦታ ቤተክርስቲያን አለ ያደለው ሰው ሲያስቀድስ እናንተ ደግሞ ይሄንን ይዛችሁ መጣችሁ። በጣም የሚገርመኝ ደግሞ ሀይሚን የምትሰጧ ካራክተር እኛን ውስጣችንን የሚነካ ነው። አውቃችሁ ነው እኮ። እኛ ደግሞ ሰማይ ዝቅ ምድር ከፍ ብትል ለሀይሚ መጥፎ ቃል የሚወጣው ሰው አለ ብላችሁ ከሆነ ተሳስታችኋል። ጭራሽ ዛሬ ታስመታት። ኧረ ብሩክ ይደብራል። እንግዲህ ጀግና ቡራዬ ምናምን የምትሉ ሰዎች ይሄው አስመጥቶ እሱ መሀል ተቀምጦ ሰው ሲያስቀድስ፣ ብሩክ ግን ሀይሚን አስመጥቷታል። ይዘርዬ የኔ እናት እህትዋ አለሽ አትውጪ ታብታብ። ይሄን ነው አንተ የምችለው ወይስ ሀይሚን ማስመጣት? ቆይ ምንድን ነው አሁን እናንተ አሁን ይህን ቪዲዮ ይዘው ሲመጡ ከሴጋ ሲመጣ ፑሽ የምታደርጉ ቪዲዮ ምንድን ነው ከሱ የምትማሩት? በጣም ብዙ ጊዜ እኔ ብሩክን በጣም አድንቄዋለሁ ከሚገባው በላይ ቃል እስካጣለት ድረስ። አሁን ግን ሰው ሲያድግ ድሃ ሲያድግና ሲለወጥ የሚሰራውን አያውቅም እንደሚባለው ተረት ያው ቲክቶክ ላይ ይገልጦናል። ለተሳደቡ ነው ብላችኋል። ለተሳደቡት ሁሉም ታብታብ የሚያደርጉት እዛ ጋር የሚያደምቁት ሌላ ሀገር ያሉ ሰዎች አይደለም፣ አረብ ሀገር ያሉ ሰዎች ናቸው። ከሌሊቱ 2 ሰዓት 1 ሰዓት ምናምን ማንም ሌላ ቦታ ያለ ሰው ብሩክን አያደምቀውን ቲክቶክ ላይ ላይቭ ገብቶ የለም ወፍ የለም። ጊፍት ብትሉ ምን ብትሉ ያለ ሀይሚ ወፍ የለም። በሸቀ እና ሂጅና ሽንት ቤት ሽንጠቢያ ታዲያ በሉ አሁን በዛ በሰራሁ ቪዲዮ ላይ ጓላችሁ ልጅ ዛሬ ምን ተሰማችሁ? ምን እንደ ሴት ምን ተሰማችሁ? በቃ ሌላውን ተውት። እንደ ሴት እንደዚህ ሁል ጊዜ የሚያስፈጠፍጣት ሁል ጊዜ የሚጥል ካራክተር የሚሰጣት ለምንድን ነው? ስር የተባለችዋን ደግሞ ይቺ ምስኪን ስለሆነች ትሰራለች። ምክንያቱም የህይወት ጉዳይ የኑሮ ጉዳይ ነው። በቃ ካልሰራች ደግሞ ህይወትን እንዴት ይገፋል? ወንድሞች በሉ እህቶች በሉ ቤተሰብ ምናምን ማንም ዞር ብሎ የሚያየት የለም። በእርግጥ ከብሩክ ውጭ ለሀይሚ የሚደርስላት የሚረዳት የለም። እንረዳለን ማለት አይደለም። ግን አሁን ዛሬ የተለቀቀው ቪዲዮ ምን ብላችሁ ነው ኢዲት አድርጋችሁ? ካሜራማኑ ደግሞ ስትወድቅ በደንብ እንዲያማት እስከምታለቀስ እንቧሰይፍስ እየቀረ እስከምታሳየ ምንድን ነው አሁን? ወይኔ ስራ ማጣት፣ ወይኔ በመቤቴ ማርያም። በጣም ብዙ እውቀት ያለው በቃ ብዙ ኢንፎ ከእናንተ ኢንፎርሜሽን የምንወስድበት እኮ በጣም ብዙ ሺህ ቪዲዮዎችን ማሳየት ትችላላችሁ። የቀን ውሏችሁን እኮ ማሳየት ትችላላችሁ። እንደዚህ እስከምትወድ ድረስ ፌን ተነቅላ ምናልባት ወይ ጾመኛ ልትሆን ትችላለች፣ ወይ ቁርስ አለበላሽ ሊሆን ይችላል። እሱን ራሱ ይሄ ብሩክን ራሱ ደግፋችሁ ፑሽ የምታደርጉ ራሳችሁ የምትገርሙ ናቸው። ምን ተሰማችሁ? ሲያል የኔ ውድ ቤተሰቦች ብላ መጣች። ሀይሚን እብድ ያለቻት ሴትዮ የሴክሱዋል ካራክተር ሲሰጣት አክሴፕታ ጋር የምትሰራዋ
ይሄ ነው ከንፈር መሳብ። ብዙ አርቲስቶች ወደ አርቲስቶች ጋር በወስድላቸው ብዙ አርቲስቶች ከእንደዛ አይነት ነገር አንሰራም እያሉ እየወጡ ነው። አሁን አክት ውስጥ ተዋናይ ውስጥ ምናምን ውስጥ አርቲስት ውስጥ አሁን አናያቸው ማለት የተለያዩ አዳዲስ አርቲስቶች ናቸው አሁን የምናያቸው። የድሮቹ እንደዛ አይነት ካራክተር ሲሰጣቸው አንሰጥም እያሉ ነው። ከገንዘብ ይልቅ ክብራችን ይበልጣል እያሉ ነው። አሁንም ብሩክ ስቶሪ ላይ ያው ተናግረዋል። ደሜ በራራ ነው፣ የምንሰራው ስራ ትክክል እንዳልሆነ ሳይገባን ቀርቶ አይደለም፣ ግን የህይወት ጉዳይ የኑሮ ጉዳይ ነው ምናምን ብሎ ሰክሷል። ነገር ግን አሁን በዚህ ሰው ሲያስቀድስ ይች ልጅ አምጥቶ ሀይሚን ያስመታታል። ኧረ እኔ ቃል አጣሁ ማርያምን። እኔ ይደብራል። ቪዲዮዋችሁን ራሱ እንደዛ አድርጎ ለመተንተን እኮ ይደብራል። ስራ ቢሆንም ይደብራል። በቃ ተፋታት። ይች ልጅ ሁል ስንት ጊዜ አስጣልካት። ከአሁን በፊትም እንደዛ አሁን አንጠለጠልካት። ነገ ደግሞ ሆስፒታል ገብታ ምናምን አሁን ደህና ነች ብሎ ሰክሰው ይመጣሉ። ይሄ ጥሩ አይደለም ሀይሚ፣ ለአንቺ ራሱ ጥሩ አይደለም። ይሄ ብዙ ጊዜ እንደዛ አይነት ካራክተር ሲሰጥ የፈለገ ነገር ቢሆን እንደዛ አይነት ነገር አትቀበይ። ራስሽን ዝቅ የሚያደርግ ነገር አትቀበይ። እኛ በቃ አቃጠለቻ ምናምን ብለን በቀደም የተሰራው ቪዲዮ ፈታ አድርገሽን ዛሬ አንቺ ላይ ጥፊው ተገልብጦ እሱም እንድትመታት የተደረገ ነው። ነገር ግን እኔ ምን እንጃ እንደዚ አይነት ቪዲዮ ይዘው ሲመጡ ፑሽ የምታደርጉ ሀይሚን የምትወዱ ሆኑ ብሩክ፣ እኔ በሁለቱ መካከል ገብቼ ይሄ አለለም። ቲክቶክ ላይ በተሳደበውን የተናገርኩት ብሩክን ነጥዬ፣ ምክንያቱም ሀይሚ በተሰደበችው ልክ ለእህቶቿ ቁጥብ ናት። ከአንደበቷ በጣም ሞራል የሚነካ ነገር እኔ ተናግራ አልሰማሁም። ለዛ ነው ብሩክ ሰገጤው ማን ነው ሰገጤው አንተ ነህ ያልኩት። በዛም ብላችኋል ስላልገባችሁ ሁሉም እዛ ቲክቶክ ላይ አዳማጮቹ ሽንት ቤት አጠቡ በቃ አረብ ሀገር የሚሰሩ ናቸው። ግን እሷ ስለሰደበችው ነው ያላችሁ ልጆች፣ አዎ እረዳለሁ። በእርግጥ እኛ ስሜት ስንሆን የምንናገረውን አናውቅም። ግን ቢሆንም እዛ ፑሽ የሚያደርጉት የሚያደምቁት አረብ ሀገር ያሉ ናቸው። እንቅልፋቸውን አጥተው እሱ እኮ ሄዶ ላይቡን ዘግቶ ሲተኛ እንደሱ እኮ ተነስተው ወደ ስራ ነው የሚሄዱት። ይሄን እሱ አክሴፕት አላደረገም። ስሜቱን የራሱ ሞራን ነው ያሰበው። ለማንኛውም እኔ ስለበቀደሙ አያገባኝም። ሰገጤ ስላለን በቃ የተሰማኝን ሰገጤ እንዳልሆን ተናግሬያለሁ። ግን በዛሬው ቪዲዮ ላይ አረ ምንድን ነው ልጅቷ ምንድን ነው በቃ ምንድን ነው ወንድሙ ራሱ ምንም ብሩክ ጥፋት የለበትም። ምንድን ነው እንደዛ አይነት ቪዲዮ እየሰጣችሁ ልጅቷን በዚህ እድሜዋ ገና ልታስረጇል ነው እንዴ? በነገራችን ላይ ሀይሚ አሁን ወፈረች ምናምን እንላለን አይደል? ጭንቀት ራሱ ያወፍራል። ይህን ታውቃላችሁ? ድሎት ብቻ ሳይሆን ጭንቀት፣ ሀሳብ ራሱ ያወፍራል። ሀይሚ እንደ አሁን ውፍር ቡንቦል ነው የመሰለችው። በጭንቀትም ሊሆን ይችላል፣ ድሎት ላይሆን ይችላል። እንደዚህ ነው አንዳንድ ጊዜ በጭንቀት ስትጨናነቁ ምናምን ውጥጥር ስትሉ ስታስቡ ስለ ራሳችሁ በቃ ሰላም ስታጡ ራሱ ውፍረት ነገር ይመጣል። እንደዛም ነገር ይመስለኛል እኔ ሀይሚ። ለማንኛውም እባክህ ብሩክ እንደዛ አይነት ስራ እየሰጠህ እኛንም መጥፎ ነገር እንድንናገር አታድርገን ለማለት ወዳለሁ። እኔ ዛሬም ባለፈው እንደዚህ የሚጥል ተሰጣ ካራክተር ዛሬ ኧረ ይደብራል፣ ኧረ ይደብራል። አሁን ብሩክ ሌላ ቪዲዮ ይዞ ሲመጣ ኧረ ይደብራል በሉት፣ ኧረ ንገሩት። ሴት ሆናችሁ የብሩክ ፎቶ ምናምን እያደረጋችሁ ቡቡዬ ይደብራል። እሱ የራሱ ህይወት አለው። ፍቅረኛ ያለው አንድ ወንድን ማቆላመጥ ራሱ ይደብራል። እኔ በምን አይነት ቋንቋ ልናገር? ይደብራል። እኔ ብሞት ወንድ ልጅ አላቆላመጥም። እኔ በተፈጥሮ አይደለም ይሄ የራሱ የሆነ ህይወት ያለውን ሰው ማለት የፈለገ ብትወዱት አቆላምጣችሁ እንደዚህ በፍቅረኛው ላይ እንደዚህ የሚያሰቃይ ስራ እንድሰራ የሚሰጣን ካራክተር እንድሰራ ሲያደርግ ፑሽ ማድረግ ትክክል አይደለም። እንደ ሴት ሀይሚን ልትረዷት ይገባል። እኔ የምናገረው በሁለቱ መካከል ልዩነት እንዲመጣ ሳይሆን እንደ ሴት እንደዚህ አይነት ካራክተር በዚህ ዕድሜ እየሰጣችሁ ልጅቷን በሽተኛ እንዳታደርጓት። ይጃንጅ ምናምን ብላችሁ ልትሰድቡ ትችላላችሁ። በቃ በእሷ ቦታ ሆናችሁ ተረዱት። እኔ የምናገረው ሳይሆን እኔ በእሷ ቦታ ብሆን ብላችሁ ተረዱት። ይመቻችሁ።